አፍ የወጣውን እንጠይቃት ስለዛ ቃል ማዚ እሷ ደግሞ በየቤቱ ገዝት ገብታ ከነ ያሰደበች በራሷ እኔ ሪከርድ አላረኩትም። በራሷ ሪከርድ ያረጋችሁ ካላችሁ ላኩልኝ። በራሷ ላይቭ ገብታ ነው። በራሷም ላይቭ ገብታ ኤቪደንስ የተቀዳ ሪከርድ ይላል። ገዝት ላይ በእኔ ቤት ገብቼ የተሰደብኩት ማለት ያሰደብኩት ከነ ልጆችሽ ላኪ ከዛ እንትን እንላለን። አሁን በዋትሳፕ ልክልሻለሁ። ሀቡ የሰደቡኝ ላኪልሽ ከፍታል። ቆይ ማዚ ቤቷን ከፍታ ገስት ላይ ሰዎች አስገብታ ገስት ላይ ያሉ ሰዎችን የሰደቡ ሰዎች አፈሪ ብሉ ምን ያልተሰደቡ ስድብ የለም። ገብቶሻላ? እሷ ያንን ማስቆም ትችል ነበር። ሰውነሽ ደግሞ ማስረጃ አሁን እሷ ሰደበች ይላለችው ማስረጃ እስከላመጣች ድረስ እንደሰደብሻት አንቀበልም እኛ። ማስረጃ ከሌለ እንዴት ነው? እስኪ ከላኩልኝ እኔ ላኩልኝ። እስኪ ሪከርድ ያደረጋችሁ ሰዎች ላኩልኝ። እና ሳሪ የላከችልኝን ደረሶች ምኞች በኢክራም ስም የገቡ ደምሬያቸው ቶታል 442,000 ብር መጥተዋል። ደረሰኞቹን ደምሬ ከጌሙ ጋር ግን የጌም ግን አንድ ነው፣ አንድ ብቻ ነው የላክሽልኝ ሳርዬ። የሁለተኛው ጌም የ70,000ን ግን አልደመርኩትም። እዚህ ላይ እኮ አቡዬ ደምሪው የ70,000ን ያው እሷ ራሷ ናት የነገረችኝ። ትክክል። ያ ደግሞ ከማዕዚ ጋር የተጫወተችው ነው። ገባሽ? በፊት አይደለም። በዚህ መካከል አቡ ያው የኢክሩን ቁጥር ሰተን በኢክሩ አውርተው በራሳቸው ደረሰኝ የሚላኩ አሉ። ይሄ ማለት ምንድነው? በራሷ ያኔ ማለት ስጨርሻው ሪስቲኝ ያስረዳሉ። እሺ 50,000 ውስጥ መጀመሪያ የነገረችኝ የላክሽበት ደረሰኝ ይሄ ከእንግሊዙ ነው። እሱ ነው 50,000 አይደል? እሱ የዛ 50,000 ደረሰኝ የለም። አንቺ እሱ አንድ ሰው ነው። እሱ ይሄንኛው 50,000 አንድ ሰው ነው። ሀቡ ይሄ 50,000 ብር የተባለ ይኸውልሽ፣ እኔ ቱቱ ማዕዚ እነጹብ ኤርሚ ሀበሻ እንደገና ደግሞ ቲጂ ሆነን ሃይሚ ጥበብ ሆነን አንድ ላይ የቤተሰብ ግሩፕ አለን። ላይክ የቤተሰብ እዛ ላይ የቻልነውን አዋተን ያንን 10 ሺህ ስለሆነ 5,000 ያዋጣል። ያን የላኩት ነው 50,000 ብር የምትልሽ እኮ እንጂ ከዚህ ጋር እሱን እኮ ከጌሙ 70,000 ጋር ብሬ እዚህ ላይ ማስገባት አለብኝ። ምክንያቱም ይሄ አንቺ የላክሻቸውን ደረሰኞች ብቻ ደምሬ ነው። ስለዚህ እሱን 50,000 እና ከማዚ ጋር የተጋጠመ እንትን ያለችበትን 70,000 ልደምረው። ደምር 50,000 ፕላስ 70,000 የጌሙ 562,000 ይመጣል። ይሄኛው 50,000 ከዛ 70,000 የጌሙ ቶታል ይሄ እዛ 10,000 ብር 10,000 ብር የላክሽውንና የአንበሳውን 43,000 ደረሰኝ ልከሽልኛል። አዎ ሀቡ ይሄንኛው ይኸውልሽ ስልክ ስቀይር ስለጠፋ እንጂ እነዚህ 50,000 ብር የተባሉት ሀቡ የራሳችን የግሩፕ ስለሆነ እያንዳንዱ 5 ምናምን ነገር የተላኩ ናቸው። ተረድተሽኛል? እነሱ ጠቅላላ ሆኖ 50,000 ብር ሆኑ። ወደ ላይ ምናልባት ራሱ ኢክሩ ስልክ ካልቀየረች ታገኘዋለች። እኔ ጋር ግን የለም። አይ በቃ ራሷ ኢክሩ ነግራኛለች እኮ 50,000 ሳሪ ላከችልኝ፣ 20,000 ደግሞ ሪም ከራሷ ላከችልኝ። ስለዚህ ቶታል 562,000 ብር አግዛችኋታል ማለት ነው። አግዘሻታል ሳርጌ። ከሶሻል ሚዲያም ሰብስበሽ ከጌምም ከምንም ከራስሽ ከኪስሽም ደግሞ የአንበሳውን 43,000 10,000 ይህን አድርጋለች ለጓደኛዋ ሳሪ በ2 ዓመት ውስጥ። እንግዲህ ከዚህ በላይ ምን ማድረግ ነበረባት ነው የምትሉት? ሱመያ የምትባለው ልጅ ለምን አልመጣችም? የሳሪን ፎቶ ለጥፋ ደጋግማ ቪዲዮ ሰርታለች፣ ረግማታለችም። በኢክራም ላይ የደረሰው በሽታ ልጅሽ ላይ ይድረስ ብላ። ስለዚህ መጥታ እዚህ ጋር ከምን ተነስታ እንደዛ ልትል እንደቻለች ፕሊዝ እንድትነግረን እንፈልጋለን። ካለበለዚያ ግን ፌር አይደለም። አንድ ሰው ጓደኛ ይሆናል። ከዛ በኋላ ጓደኛ ላይ ለሚደርሰው ችግር ሁሌ ማለት አንዱን ለማንሳት አንዱን መጣል እኮ የለብንም። እኛ ኢክራምን ሳሪን ሳንጥል እኮ ኢክራምን ማገዝ እንችላለን አይደል? ግዴታ ኢክራምን ለማገዝ እኮ ሳሪን ምንም አላረግሽም ለጓደኛሽ ብለን መንቀፍ አለብን? ለምን ቆመች ሳራ? ለምን ሰራች? ለምን አልከሰረችም? ለምን አልወደቀችም ነው ወይስ? አልገባኝም። ሁልጊዜ የቆመን ሰው መጣል የለብንም፣ የወደቀን ሰው ለማንሳት አይደል? የቆመን ሰው ሳንጥል እኛ የወደቀውን ሰው ማንሳት እንችላለን እኮ።
አንዱን ለማገዝ ይሄ ነገር ሶሻል ሚዲያ ላይ መቼ ነው የሚቀረው? አንድን ሰው ለማገዝ ሌላውን ሰው ጎትቶ መጣል ለምን ሳራ መውደቅ አለባት ኢክራም እንድትነሳ? ሳራ ሳትወድቅ እኛ ኢክራምን ማንሳት አንችልም ወይ? ተጋግዘን አቡዬ መጨረሻ ላይ አሁን የላኩልሽን ቪዲዮ አንድ ጊዜ ብቻ እሱ ማነው ገንዘብ አሰባስቦ ላከልሽ? ሳራ ግሩፕ ከፈተች እና አሰባስባ ላከች። ኦልሞስት ከ2 ዓመት በፊት ማለት ነው። አመት ነው 2 ዓመት። ስንት ብር ልከውልሽ? 50 ሺህ። እሺ ከዛ ያን ብር ታከምኩበት። 50 ሺህ የኢትዮጵያ ብር ነው? አዎ የኢትዮጵያ ብር። የኢትዮጵያ 50 ሺህ ዶክተር እኔ እየዞርኩ ማለት ነው 5,000 የምጠይቅበት ጊዜ ነበር። ሰው ማለት ነው 5,000 3,000 ለምን ሚዲያ ላይ ላለመውጣት ማለት ነው ስሜ እንዳይጠፋ። በቃ ሻቡ ከዚህ በላይ ባትሰሚው ያው የብሩ ቶታል እንድታርሳሽ የመጀመሪያውን ይላክሽበት የጌሙን ላውራ ስል ታይ እሱን አውቃለሁ። እረፊ ስለሌላው ቀጥ ያለኝ ቀጠልኩኝ። የጌም ብዬ ስጀምር አውቃለሁ ነበርኩኝ አለ። ስለሌላው ችግርሽ ተናገሪ ሲል ተናገርኩ እና እኔ ሳራ ሰፖርት አላረገችኝም ብዬ ተናግሬያለሁ። አቡ ስለ ጌሙ ላውራ ከአንደበትሽ የወጣበት ሳራ አልረዳችኝም የሚል ከአንደበትሽ የወጣበት ምንም ነገር የለም። ግን ህዝቡ ለምንድን ነው ያንቺን መቸገር ከሳራ በህይወት መኖር ጋር ከሳራ ደህንነት ጋር የሚያያይዙት? ሳራም ግዴታ መታመም፣ መክሰር፣ ማጣት አለባት ወይ? ለምን እንደዚህ ይላሉ? እንደዚህ ሲሉ ማስቆም የምትችው ብቸኛው አካል አንቺ ነበርሽ። ከአንቺ ጠብቃ ነበረ ሳራ አትሊስት አንድ ቪዲዮ ሰርታ እኔ ሳራ ምንም አልበደለችኝም የአቅሟን አግዛኛለች። በ2 ዓመት ውስጥ 562,000 ብር ሰብስባ በጌምም በተለያየ ጉዳይ ይኸው ልካልኛለች፣ አግዛኛለች። ግን እኔ ታከምኩበት እና በድጋሚ እርዳታ ያስፈልገኛል። አሁን ደግሞ ሰራ ለመጀመር ደግሞ እገዛ ያስፈልገኛል። ብዙ ጊዜ ብያለሁ እኮ ቪዲዮ አልሰራሁም እንጂ ስናገርም ሳራ ናት ሲሉ ሳራ ብቻ አይደለችም ጓደኛዬ ብዙ ጊዜ ብያለሁ። ብዙ ጓደኞች አሉኝ ያስከፉኛል ብያለሁ። እኔ የሳራ ስም አልረዳችኝም። አይ በፍጹም አልረዳችኝም፣ ደርሳልኝ አታውቅም ያልኩበት። አሁን የላከችልሽ ቪዲዮ ደግሞ ከ50 ሺህ ብሩ በኋላ በጌም ልልስት ታዩ እሱን አውቀዋለሁ ቀጥይ ንግግርሽን አለኝ። ታዲያ እኔ መናገር የለብኝም ችግር? አሁን እኔ ያልተናገረ መድኃኒት አይገኝለትም ማለት ችግርሽን በደንብ መናገር አለብሽ። ስሳደብ ነው ሀቡዬ፣ ወጥቼ እሷን ሳሰድብ ነው። ገብቶሻል? እኔን እኮ ነቃፊ ነው። እኔም እኮ ለማኝ እየተባልኩ ነው። ለማኝ እቺ አሁንም ብር ስታጣ መታ ትለምናለች። ለምናናን ማንም አይፈልግም። ሁላችንም ለማኝ ነው የምንባለው። ማሪንም ጌም ስጫወት አንድ አበባ እየለመንሽ እኮ ነው የምትተዳደር ይሉኛል። ሁሉን ሶሻል ሚዲያ ላይ እስከወጣን ድረስ አንዴ ወደን እስከወጣን ድረስ ሁሉም ይሰድበናል። እኔ ጌም ስጫወት የአበባ ለማኝ ነው የምባለው። ለማኝ መባል ኖርማል ነው። ግን ሳሪ ላይ እንደዛ ሲዘምቱ ፎቶ አለጥፋውን እቺ ሱመያ በጣም የሚያሳፍር ሰው በልጅ አይመጣም። ይድረስ አይባልም። ቪዲዮ ላይ እኮ እኔ የምሰደብበት ቪዲዮ ላይ እኮ ሳራ ሄዳ ተው አላለችም። ለማኝ አይደለችም። ስላጣሽ ነው እኮ አላለችም። ጓደኞቿ ሲሳደቡ እኮ ጸጥ ነው ያለችው። እረፉ እኮ አላለችም። 2 ቀን ሙሉ ሲሰድቡኝ በጣም የሚያስጠላ ገስት ላይ ሁሉ ነበረች ማለት ነው። ታውጣ ውስጥ ያለውን ታውጣ። እኔ ስለ ራሴ ለወደፊት መናገር ብዙ የምናገረው ነገር አለ ማለት አልችልም። ያ ማለት ስለ ጓደኞቼ ነው። እስቲ ንገሪኝ፣ ስም ያነሳሁበት አለ ወይ? ስለራስሽ ህይወት ታሪክም ሊሆን ይችላል፣ ታሪክሽንም ሊሆን ይችላል። ያልፍልኝ ብዙ ማውራው እኔ እንደ ቦምብ ፈነዳለሁ። ብዙ ማውራው ካሳለፍኩት ነገር አለ። ከኔ ህይወት ተማሩ ከማለት ውጪ እነሱን ያሳጣሁበት ካለ ሲልኩልኝ አመሰግናለሁ፣ አላህ ይስጥልኝ። መልሼ እንኳን እነሱን መጠየቅ በጣም ነው ፈራው። ገብቶሻል? ሰው ልጅ ያገኛል ያለ ነገር ነው። አዎ እኮ ማዚ ህዝቡም እያለ ያለው በኮመንት እንደምታየው ማዚ ያንቺ መደረብ ነው እንጂ የሚደብረው ኢክራምና ሳራ ጓደኛሞች ናቸው። ሲጣሉ ማስታረቅ እንጂ ተደርቦ ለሳሪ አግዞ ኢክራምን መናገር ትክክል አይደለም ነው። እኔም እንደዛ ስላት ማዚ የተናገረችሽ በሳሪ ብቻ ሳይሆን አንቺ ቤትሽን ከፍተሽ
ገስት ላይ ሰው አስገብተሽ እንዳሰደብሻት ማስረጃ ማዝዬ ያንን ማስረጃ አምጪልኝ። ቤቷ አስገብታ ሰው ያሰደበችሽን ያኔ እኛ ኢክራምን እንወቅሳታለን። ማስረጃ አቅርቢልንና ቪዲዮ ክፈች። ላይቭ ላይ ነው። ለምሳሌ አዲስም ሳታቅ ነው ብለዋል። አፈሪ ብሉ እያሉ ሲሳደቡ ነበረ። ሪከርድ ያላችሁ ሸር አድርጉልኝ። ሲሳደቡ ነበረ። ማስረጃ ኢክራም አንቺስ ማስረጃ አለሽ? መዓዛ እንደሰደበች ወይም ስቶሪ አምጥቷል አላየሁትም። ሌላም አለኝ ማለት ነው። ሼር ላደርግልሽ ስል በቲክቶክ እምቢ አለኝ። በቲክቶክ ሼር አልሆንም አለሽ አለኝ። ስምሽ አልወጣ አለኝ። ሌላም አለኝ። ሀይል በልሻ እኔ በሰከንድ አካውንቴ እንድትልኪልኝ እዚሁ ገስት ላይ እንዳለሽ እኔ ሀይል በልሽ ይኸውልሽ። ይሄ አሁን ፎሎ ያደረገሽ አካውንት የኔ ሰከንድ አካውንት ነው። እሺ ከዛ ፎሎ ባክ አድርጊኝ ሜሴጁ እንዲመጣ ሀይ አልኩሽ። ቢጫ ፕሮፋይል ይሄ ከጀርባ የሚታየው ስዕል ፕሮፋይል ሰከንድ አካውንት ይሄ ነው ፕሮፋይሉ። እሺ ነገር አድርጋ ማዳማ ተናዳ ወጣቻት። ምናምን ነገር ሰራለች። እዚህ ወታ ደግሞ ጨዋጫ ጫወታታል። ጥቁር ናት ከመጀመሪያውም። ታዲያ እንግዲህ ምን ይደረግ። በዛ ላይ ኢትዮጵያ አየሩ ወደዛ እዚህ እኮ ስንምንቀላው እዚህ ሀገራየ እንደተምቻቸረት እንደሱ አደላይ ያለ ማለት ስራ ነው ማስራ ነው የተገኛል። በዛ ላይ ሳሪ እንትን ብላ ላይቭ ላይ ብር አሰባሰበችላት። ያ ብሩን ምን እያደረገች ነው? እኔ እመቤቴን እሷ የምታደርገውን እኮ እንደዚህ እኮ እሷ እያደረገች ነው ቢባል እኛ ህዝብ ይጣላታል። በጥሱ ነው የሚይዛት። ልክ ባለፈው እንዲህ አድርጎ እንደያዛት እኛ ደግሞ እንድትጠላ አንፈልግም። በእርዳታ መኖር የለመደ ሰው ስክሮች እኮ ታዲያ ማዚ አይደለችም። ከውስጥ እየተሳደበች ነው። ሁለተኛ የተሳደበችውን ደግሞ አሁን ሼር አድርጌልሻለሁ። ክፈችው። እሷ ከውስጥ እየተሳደበች እንትን ማለት ጠይቃለሁ እነሱ ኢንቦክስ ላይ እሺ፣ እዚህኛው ላይ ላክሽልኝ። እዚህ ላይ ላክሽም እኮ ሀይ ብዬሽ አልመለሽም። ይኸውልሽ በሰከንድ አካውንት ዋትሳፕ ላይ ሀቡዬ ኦኬ፣ ዋትሳፕ ላይ እምቢ አለኝ ስላልሽ ነው። አንዱ ወንድ ሲያናዳችሁ ወደ አንዱ ወንድ ሄዳችሁ፣ አንዱ ሲላችሁ አንዱ ህይወታችሁን ሳታስተካክሉ ሄዳችሁ ወንድ ላይ እንትን አላችሁ። መጣችሁ ተጠያቂ ጓደኛ ታደርጋላችሁ፣ ተጠያቂን ቤተሰብ ታደርጋላችሁ። መጀመሪያ ቤተሰብ ሲነግራችሁ እና ጓደኛ ሲነግራችሁ አትሰሙ። ከዛ ወታችሁ ሚዲያ ላይ መልክ ትሰራላችሁ። ይህ ትክክል አይደለም። አንድ ወንድ በደለች አይደል እንዴ? ሳይውል ሳያድር ከአንድ ወንድ ጋር ተፋተች። ለምን ሌላ ወንድ ጋር ትሄጃለሽ? ሳይውል ሳያድር ሳሪ በቃ ማዚ በቃሽ። ቆይ ያልገባኝ ነገር ሳሪ ምን ታርጋችሁ? ኮመንት ላይ በ2 ዓመት ውስጥ ለጓደኛዋ 562,000 ብር በጌም እና በካሽ ላከች። ከሰውም ሰብስባ ከራሷም ከኪሷ። ከዚህ በላይ ኩላሊቷን አውጥታ ትላክ ነው ወይ? አልገባኝም። ወይንስ ምንድን ነው ችግራችሁ ከእሷ ጋር? እኔ ያልተረዳሁት ያልገባኝ ነገር ማለት ነው። ሰው ለእህቱ ለእናቱ ልጅ ሊያደርግ ከሚችለው በላይ ሳሪ ለኢክራም ያቅሟን አድርጋለች። በተለያዩ ጊዜዎች ገንዘብ አሰባስባ ልካለች። ከዚህ በላይ ምን ታርገው? ደረሰኝ ላከችልኝ። ደረሰኙን ደምሬ ነው ቶታሉን እየነገርኳቸው ያለሁት። ከዚህ በላይ ባልትናዋን ዘግታ ትሄድ ኢትዮጵያ ወይ ባልትናውን ትስጣት? ምንድን ነው እንድታደርግላት የምትፈልጉት? አይ ዶንት አንደርስታንድ። እኔ እውነት አልገባኝም። እዚህ ጋር የሳሪ ችግር አልገባኝም። ኢክራም ራሷ ከሳሪ ጋር ምንም አይነት ችግር የለብኝም። ይህን አርጋልኛለች። አንድ ሰው ከዚህ በላይ ምን ሊያደርግ ይችላል? ብቻዋን ምን ታርግ ሳሪ?
እና ማዚ እንደዚህ ሰደብሻት ኢክራም በምን ምክንያት ነው? እውነቴን እኮ ነው። ሳይውል ሳያድር ስህተት ሰርታችሁ ለምን እንደዚህ ታደርጋላችሁ? ተለውጣችሁ ነው ማሳየት ያለባችሁ። ሲጀመር እኔ ያው ኢክራም እንዳለችው እንግዲህ ማስረጃ አቅርባለች። አንቺ እንደሰደብሻት አቡዬ ልንገርሽ፣ ጨርሽ ብዬ ነው አዳምጥሽ። እዛ ላይ እኔ ኢክራም አላልኩም። ኮመንቱ እንዳለ ስድብ ነበር። ለነሱ መልስ እየሰጠው ነው። ለሴቶቹ እንደዚህ አታድርጉ። ኢክሩም ብትሆን በራሷ ስህተት ጓደኛ መወቀስ የለባትም። አስመትታችሁባት ነው እድሏን ወስድ። ኮመንቱ እንዳለ ስድብ ነበር። ላይቬ ላይ የነበራችሁ ሰዎች ለሀቅ ስትሉ መስክሩ። ልጆችሽን ይንሳ። ያልተሰደብኩት ስድብ የለም። ገብቶሻል? እኮ ቪዲዮን አምጪና እንጠይቃት ኢክራምን ማስረጃ። ልክ እሱ አሁን አንቺ ኖ ላይቭ ላይ እኔ ላይቭ ላይ የመጡ እንደዛ ሲሉ ነው። ለዛ መልስ እየሰጠው ነው። አሁን ያሰማሽው ቪዲዮ እሷ የሰደበችሽን አንቺ እንደዚህ ልትያት የቻልሽው ለምሳሌ ከአንድ ወንድ ጋር ሳትጨርሱ ወደ ሌላ ወንድ ሄዳችሁ ምናምን ስትይ እሷን አይደለም ካልሽ ኦኬ እንለፈው። ስሟን ስላልጠራሽ መብትሽ ነው። ስክሪን ሪከርደሯ ናት ፎቶ የኢክራምን ፎቶ የለጠፈችው እንጂ አንቺ ከአንደበትሽ ኢክራም የሚል ቃል አልወጣም። ግን ኬዙ የኢክራም እንደሆነ ማንም ያውቃል። እና እንደሷ እንዳትሆኑ ሌሎቹን እየመከርኩ ነው ደግሞ ብለሻል መሀል አይደል? ሴቶቹን እንደሷ እንዳይሆኑ ራሳቸው እንዲችሉ በራሳቸው ችግር ከወደቁ ደግሞ ጓደኛን ተወቃሽ እንዳያደርጉ። እሷንም ነው እኮ ሀቡዬ፣ እሷንም እኮ ነው። እሷን ምሳሌ አድርጌ ነው እኮ እሷንም ምሳሌ አድርጌ ነው። ትክክል ነው ደግሞ ይሄ እውነት ነው። ግን እንደ ጓደኛ ኢክራምን ራሷን ብትመክሪያት አይሻልም? ሚዲያ ላይ ከአንድ ወንድ ወደ አንድ ወንድ ምናምን ሲባል ላይ ሌላውም እንዲላት መንገድ መክፈት አይሆንም? እሱንማ እኮ አብረን ነበር እኮ ትመጣ ነበር ካላይን ከረዥም ጊዜ በኋላ ትመጣ ነበር። አንዳንድ ጊዜ አልፎ እሱን ካወራን ብዙ ነገር አለ። ሀቡዬ አሁን እኔ አስቀይሜ ከሆነ ለህዝቡም ለእሷም ችግር የለም። ምን አገባሽ ስለ ግል ህይወቴ? ማን ተናጋሪ ያደረገሽ? እኔ በግል ህይወቴ ምክንያት ነው እዚህ ደረጃ የተደረስኩት። ስለታመምኩ ነው። ሰው ያገባል፣ ይፈታል፣ ህይወቱን ይቀጥላል። አለቀ። አንቺ የሚመለከትሽ ነገር የለም። ሱድ አፍሽ በጣም ነው ሰው የሚያስቀይመው ማለት ነው። ትክክል ላይ የተናገረችው እኔ በዚህ መንገድ ዘልፊያ ከሆነ ካለ ማስረጃውን ታቀርብልንና አንቺንም እንድንጠይቅሽ እኮ ነው። የሰደብሻት ነገር ካለ ሪከርድ የለኝም ግን ሰምቻለሁ ነው። አንቺ ብቻ ነሽ የሰማሽው? ማዚ ምክርና ስድብ መለየት እንግዲህ የነሱ ነው። ነገርኩሽ እኮ ኮሜንታተሮችን ለእነሱ መልስ በመስጠት ነው እንደዛ ስናገር የነበረው። ስለእናንተ መጥተው ኮመንት ላይ ሲሰድቡኝ እኔ እንደዚህ አይነት ልክ ምክንያቱም እኔ አንገት አልቆርጥም። እንዲያነብርግና አላውቅም። አንድ ጊዜ ለሀቡ ላስረዳት። እሺ ይኸውልሽ ከመጀመሪያው ጀምሮ ማለት ነው ሀቡዬ፣ እናንተ ብትመክሯት፣ እናንተ እንደዚህ ብታደርጓት፣ እናንተ እንደዚህ የራሳችሁን ስራ እየሰራችሁ እሷን ጥላችሁ እንዳለ ኮመንቱ አልኩሽ እኮ ላይቭ በገባን ቁጥር ይችን 3 ቀን በቃ ይዘውናል በስድብ። ሰው ነሽ፣ ይሰማሻል፣ ትናደጃለሽ፣ ትናገሪያለሽ። እኔም ያንን የተናገርኩት እሷ ስህተት በሰራች ለምንድን ነው እኛ ተወቃሽ የምንሆነው? ማለት ጥፋት ነው እንዲህ ሀቡ? አዎ ትክክል ነኝ። ባሏን እንደዛ ማለት ሳይሆን ትክክል ያልሆነ ማዚ ሀቁን ለመናገር ስለ ፐርሰናል ላይፏ ላይ ከወንድ ወደ ወንድ ምናምን ሲባል ያ ነው እሷን ያናደዳት። ስለ ግል ህይወቴ ለምን ተናገረች? ለምን ከአንድ ወንድ ጋር ከዛ ዘላችሁ ወደ ሌላ ወንድ ስትሄዱ ስራ ሳትቀኙ ሲባል ያ ሞራሏን ነካው። ገባሽ? ማንኛውም ሰው አገባው ፈታሁን፣ በአደባባይ ነው ያገባሁት፣ የሚያሳፍር ነገር ፈታሁን፣ ሌላ ህይወት ይቀጥላል። ከመዓዛ ጋር ከህይወቷ እንጀራ ትቀንስ፣ አይመለከታትም። ስለ ግል ህይወት ሀቡ ህይወት አይቀጥልም እንዴ? ፈታውና ቆሜ መቅረት አለብን? ስለዚህ እኮ ይሄ አታክ እያደረገችኝ ነው፣ እኔ መጥፎ ነገር እንድናገር ማለት ነው። ለምን አይመለከታትም? ሲጀመር ነገሩ እሷን አይመለከትም። እኔና ሳራ መሀል በዚህ መንገድ አይደለም የምታስተካክለው። ገብቶሻል? በዚህ መንገድ ነው የሚስተካከለው። ጓደኛ መሀል ገብተሽ እንደዚህ ነው የምታስተካክለው። እኛ አሁን ይህንን ለመፍረድ አንቺ መዓዛን የሰደብሽበትን ቪዲዮ ማየት አለብን። መዓዛ እውነት ከሰደበችሽ ኢክራም ቪዲዮን ላኪልኝና ህዝቡ አይቶ ስለነካችሽ ነው ይባላል። ሳትነካሽ ከሆነ ግን ማዝዬ ለሳሪ ተደረበሽ ነው። ይሄ ደግሞ
ትክክል አይደለም። ሶስታችሁም ጓደኛሞች ስለሆናችሁ እኔ ሁለት ጓደኛሞች ቢጋጩ ሁለት ጓደኛሞቼ መሀላቸው አልገባም። ከቻልኩ ለማስታረቅ እሞክራለሁኝ። ከሰሙኝ አልሰማም ካሉኝ ዝም ብዬ ራቀላለሁ እንጂ መሀላቸው አልገባም። ነገ ይታረቃሉ። ኢክሩና ሳሪ መታረቃቸው አይቀርም። ያኔ አንቺ ማዝዬ መሀል ትቀሪያለሽ። ስለዚህ መደረብ ለጓደኛ ትክክል አይደለም። መምከር ነው። ሁለቱንም በውስጥ መክሮ ለማስታረቅ መሞከር ነው። ግን አይ ራሴን ስለነካችኝ ነው ከሆነ የነካችሽን ያልሽውን ሰደበችኝ ያልሽውን ቪዲዮ አምጪና ይኸው የተናገረችሽ ስለሰደብሻት ነው ብለን ኢክራም እንናገራት። አይቨሪ ካርዱን እየፈለግኩት ነው ሀብሪ። እሺ ፈልጊውና ካገኘሽው ኢክራም ትጠየቅበታለች ለምን እንደሰደበች። ኢክራም እኔ ተደርባን የተናገረችኝ ለዛ ነው በጣም የከፋኝ ነው ያለችው። ሱመያና ቱቱ ለምን አልመጡም? ጋይ ሱመያ የምትባለው የሳሪን ፎቶ ለጥፋ ልጇን የረገመች የሳሪን ልጅ በኢክራም የደረሰ ይድረስብሽ ያለችው ሴት ለምን አልመጣችም? ሀቅ ካላትና ሳሪቲ ኢክራም ላይ መተት ለማሰራቷ ማስረጃ ካላት ትምጣና ማስረጃውን አቅርባለን። እኛም ሳሪን እንውቀሳት። ለምን አትመጣም ሱመያ? ሁላችሁም ሼር አድርጉላት ትምጣ። ዝም ብሎ ግን እንደዚህ በጣም የሰውን ፎቶ ለጥፎ ሰው ላይ እንደዚህ አጸያፊ ነገር መለከክ ያለ ማስረጃ ይደብራል። ባለመምጣቷ ማስረጃ እንደሌላት ሁሉም የሳራ ጓደኞች ሰድበዋታል። ለምሳሌ ማን ከመዓዛ ውጭ? ቱቱ። ሁለት ነው ማስረጃ ያለን፣ ቱቱና መዓዛን የሰደቧት ኢክራምን። መዓዛ መታለች። መዓዛ ለመምከር ብዬ ነው ግን እኔ የተናገርኩት ለሳሪ ተደርቤ ሳይሆን ራሴን ነክታኝ ነው ብላለች። ራስሽን የነካችበትን ማስረጃ አምጪ ብለናታል። እየፈለገች ነው ማስረጃው። ማስረጃ ካለ እውነት ነው፣ ከሌለ ውሸት ነው፣ አንቀበለውም። ያለ ማስረጃ ምንም ነገር ተቀባይነት ስለማይኖረው ቱቱ የምትባለው ልጅ ደግሞ ሼር አድርጉላት እና ቱቱዬ እባክሽ ሼሩ ከደረሰች ነይና ለምን ኢክራም እንደምትሰድቢያት አስረጅን። አንድ ሀገር ላይ ኖራችሁ አንድ ላይ አብራችሁ በልታችሁ ጠጥታችሁ አንድ ሰው እንጃ መሳደብ ትክክል ነው ብዬ አልጠብቅም። ግን ሳራ ላይ የተደረገው ነገር ፌር አይደለም እላለሁ እንደ አንድ ተመልካች። ራሷ ባለቤቷ ኢክራም ሳራ ምንም አልበደለችኝም 2 ዓመት ስትረዳኝ ነበር እያለች ግን ሳራ ላይ ፐርሰናል ጥላቻ ካልሆነ በስተቀር ያለምንም ማስረጃ ተነስታችሁ ቪዲዮ የምትሰሩ ሰዎች እንግዲህ ይኸው ኢክራም ባለ ጉዳዩ ተናግራለች። እኔ ሳራ አስመተተችብኝ የሚል ቃል ካፌ አልወጣም። ሳራ በደለችን የሚል ቃል ካፌ አልወጣም። ከየት አምጥተው እንደሚያወሩ አላውቅም ያለችው ሰምታችኋላ። ለምን ቪዲዮ አልሰራሽም ታዲያ እንደዛ ከሆነ ስላት፣ ሳራም እኔ ለማኝ ስባል ቪዲዮ አልሰራችም። አይኗ እያየ ለማኝ ሲሉኝ ለማኝ አይደለችም ቸግሯት ነው ብላ ቪዲዮ አልሰራችልኝም ነው። ይሄ ነገር ዛሬ ከበቂ ጋር ይሄ ነገር አላስፈላጊ ሁኔታ ውስጥ እየሄደ ነው። ኢክሩ ወይ አውሪያት ወይ ታውራሽ ደስ አይልም አለ። ከዛ እኔም ከፋኝ። እኔ የራሴ ችግር አለብኝ። ስሰደብ እንደዛ አጠገቧ ጓደኞቿ እንደዛ ቁም ስቅሌን ሲያወጡ በጣም ያስጠላ ንግግር ነው። ሀቡ አይተሻላ። ስለ ግል ህይወት እንደገች አፏን ስከፍት እሷ ታያላለቻትም። ታይታቂያታለች። በውስጥ ንገሪያት። ገብቶሻል? በውስጥ ንገሪያት አላለችም። ክርስትና ነበረቻ። እንጠይቃት ትናገር። እስከ ዛሬ እስከ መቼ እኔ ማንን አስፈራርቼ አውቃለሁ? እስቲ ንገሪኝ። አስፈራርቼ አውቃለሁ? ሰው ማንንም አላስፈራራ። ገብቶሻል? በዛን ሰዓት ታወል አለችም። ስለዚህ እኔ እስካልተናገርኩ ድረስ ሰው ከየትም ማምጡ። ከዚህ በኋላ ብዙም ልትባል ትችላለች ሳራ። ገብቶሻል? ግን ይሄ እኔ ብያለሁ ማለት አይደለም። እኔም ብዙ ነገር ልባል እችላለሁ። እሷ አላስቆመችም አይደለ? እኔም ዝም አልኩኝ። በቃ ስላላልኩ ከኔ ስላልወጣ ለሳሪቲ እድሉ እንስጣት። እስካሁን ከገባች ምንም አላወራችም ደረሰኝ ከመላክ ውጭ። ስለዚህ አሁን ሳሪቲ ተናገሪ። በነገራችን ላይ አቡ እኔም ቪዲዮ አለ ተው ያልኩት አንቺ በጣም ብዙ ምንድነው የምሰማው፣ አንቺ በኢክራም እንደፈመሽ ተጠቅመሽባት እንደጣልሻት ነው ሰው የሚያወራው። ስለዚህ ይህንን ነገር አብራሪ። አመሰግናለሁ አቡ። ግን በነገራችን ላይ እነሱ ወጥተው ሲናገሩ ይህም ብቻ አይደለም አቡ። ገና ትናንትናና ከትናንት ወዲያ በነበረው ጸብ ራሱ ወጥታችሁ እንዳትናገሩ አቁሙ፣
አቁሙ። ካላስ እናንተ በተለይ ማዕዚ አንቺ የልጆች እናት ነሽ። ልጆችሽ ምንም አይነት ነገር ቢሆኑብሽ በኋላ እንዳታዝኝ። እኔ ሰራተኛ ነኝ፣ እኔ ታዋቂ ነኝ፣ ለእኔ የሚከላከልልኝ ሰው አለ። እባካችሁ ብዬ ደጋግሜ ተናግሬያለሁ። ሀቡ ተናግሬያለሁ ብያለሁ። ከዛ ውጭ አንድ ነገር ልንገርሽ፣ እኔና ኢክሩ ጓደኛ ነን፣ በጣም ጓደኛ ነን። አሁን አይደለም የድሮ ጓደኛ ነን። ግን ልንገርሽ እኔ ማንም ተጠቃሚ አይደለሁም። መፈመስ አለመፈመስ ያንቺ አስተሳሰብ ነው። እኔም ሰው ቤት ነበር የምሰራው። ከሰው ቤት ተነስቼ ነው እዚህ የደረስኩት። እኔ እሰራለሁ፣ ሰራተኛ ነው። ስለዚህ ፌመስ መሆን ብርቅ ነው እንዲህ ድንቅ ነው እንዲህ አይደለም። ስለምሰራ አገኝቻለሁ፣ እግዚአብሔር ይመስገን። ተለውጫለሁ፣ እግዚአብሔር ይመስገን። ከዛ ውጭ እኔ ኢክራምን ተጠቀሜባት ከሆነ ይሄው ትናገር። ምን ሀቡ አብሬ ድሬ ሁዬ እኮ ነው የምልሽ። ኢክራም ትናገር። የተጠቀመችብሽ ነገር አለ ሳሪ? ኢክራም እኔ ምንም ስለዚህ ነገር ተናግሬም አላውቅም። ሀቡዬ ገብቶሻል? ሳሪ አንቺ ጓደኛ በመሆኗ የተከፈላት ነገር አለ፣ ያገኘችው ጥቅም አለ። ለምን እንደዚህ እያሏት ነው? ሳሪ ኢክራምን ተጠቅማባት ጣለቻት፣ ኢትዮጵያ ስትሄድ ረሳቻት፣ ተወቻት እያሉ ነው ስለማያውቁ እነሱ። እናንተ ማብራሪያ ሰጥቻ ከዚህ በፊትም ብዙ ነገር ተብላለች በዚህ ጉዳይ ላይ ጊቢና ተናገር ያለች። ስለዚህ ነገር ማውቀው ነገር የለም። በውስጥ መታ አንዷ ሳራና ሪም አስደግመውብሻል የሚባለው እውነት ነው አለችኝ ማለት ነው። እንዲህ አይነት ነገር በፍጹም የለም። ብሎክ ነው ያረኳት። በፍጹም የለም ብዬ ለሳራ ጨመሯት። እዚህ ውስጥ ሪም እና አንቺ ጓደኝነት አላችሁ? እንዲያብራችሁ ስራ የሆነ ጊዜ ከሪም ጋር ትሰሪ ነበረ? ከዛ ጓደኛ ነበርን፣ እንደ ጓደኛ ነበርን ማለት ነው። ብዙ ነገር አሳልፈናል። ስለዚህ ሳራ ነጂ ራስሽን ጠብቂ፣ እከሌ እንዲህ እያለችሽ ነው፣ ገብቶሻል? እንዲህ እየተባለ ነው ከማለት ውጪ ምንም የተናገርኩን ነገር የለም። ገብቶሻል? ሰው የፈለገ ይረዳል፣ ያግዛል፣ ያልፈለገ ይተዋል። አሁንም ትችቶች አይቆሙም። ያ ማለት ደግሞ ኢክራም ብላለች አይደለም። እኔ ብዙ ችግር አለብኝ ሀቡዬ። እከሌ እንዲህ ያለ የእያንዳንዱን 1000 ሰው ሳራን ቢሰድብ እያንዳንዱን እየተከተልኩ አይደለም አለለም። አጠገቧ ያሉ ሰዎች እንደዛ ሲዘልፉኝ እኔ አልደረሰኝም ቪዲዮ። ሳራ ተው ያለችበት ተነስቶ ነው። ግን ህዝቡ ከምን ተነስቶ ነው እንደዚህ የሚለው? ከምን ተነስቶ ነው? ተጠቅማባት ጣለቻት፣ ታሰራችባት፣ እድሏን ወሰደች። ከምን ተነስቶ ይኸውልሽ አቡዬ፣ ይሄ ነገር አንድ ጊዜ ብቻ አይደለም። ለአንዴና ለመጨረሻ ነግርሽና እኔ እወጣለሁ። ምክንያቱም በቃ ጨርሻለሁ። ሰው ሀቡ፣ ይሄ አንድ ዛሬ ብቻ አይደለም ሀቡ። እኔ ቪዲዮ ከቀን ቀን እልክልሻለሁ። ከቀን ቀን ሀቡ ልንገርሽ፣ አንድ ወዳጅሽ የሆነ ሰው፣ አንድ ጓደኛሽ የሆነ ሰው በዚህ ሰዓት፣ በዚህ ቀን፣ በዚህ ጊዜ ሀቡ በርበሬ ላይ እንትን ጨምራችሁ፣ ሽሮ ላይ እንትን ጨምራችሁ ብሎ በሚባልበት ሰዓት ኢክራም ለኔ ነው እንዶ መቆም ያለባት። ለኔ ገብቶሻል? ለኔ ኢቭን በውስጥ እንኳን መታ ምን ተፈጥሮ ነው ሳሪ አላለችኝ። እኔ እርዱ ሲል ለምን አልቆመችልኝ? መጀመሪያ ለምንድን ነው እኔን ያልጠየቀችኝ? ወይም ደግሞ አሁን ባለው ሁኔታ ነገር ይህንን ከማየት አንጻር ነው። ሰው ተረዳሽኝ? ሀቡ አንድ ቀን ልንገርሽ፣ እውነት ትመነምናለች እንጂ ጭራሽ አትበጠስም። ምንም ነገር አትበጠስም። ምክንያቱም እውነት ነው። ዛሬ ምናልባት እንደዚህ ሆነ ሊሆን ይችላል፣ ነገ ደግሞ እውነት ነው። እኔ ግን ልንገርሽ ሀቡ፣ ሰርቺ ጥሬ ግሬ ላማፊ ጥሬ ግሬ ለፍቼ ነው ያመጣሁት። ሰርቺ የማንም ቲፎዞ የማንም ድጋፍ አያስፈልገኝም። እግዚአብሔር ይመስገን። እግዚአብሔር በጣም ኃያል ነው። ሀቡ ያውቃል፣ ሰው የዘራውን ያጭዳል። ስለዚህ ኢክራም ጓደኛዬ ነበረች። ከዚህ በኋላ አመሰግናለሁ። ጓደኛዬ ነበረች፣ አብረን ነበርን፣ ብዙ ነገር አብረን አሳልፈናል። ከዚህ በኋላ በኢክራም የምጠየቅበት ምንም ነገር የለም። ሀቡ ምንም ነገር የለም። እንዳየሽው 50 ሺህ ብር ነው የረዳች ብላለች። እኔ ግን ከ400 ሺህ ብር በላይ ይሄው ለአንቺ ደረሰ ይሰጥችሻለሁ። ይሄ ደግሞ አቦ ለአንድ ሰው ለመነሻ የሚሆን ለመድረሻ ታዩ የላኩልሽን ራሱ ቮይስ አዳምጭ። የላኩልሽ እኔና ኢክሩ እንደ ጓደኛ የምናወራውን የላኩልሽን እዩ። ቁጭ ስትይ አዳምጪው፣ ዝም ብለሽ አዳምጪውና
ሁል ጊዜ ምን ምሳሌ አድርጊኝ። ሰው ሲለወጥ፣ ሰው ሲያድግ፣ ሰው ሲሰራ ስለማይወደድ ብቻ ነው። ገባሽ? እኔ ማንንም ርዝቅ መወስድ ሴት አይደለሁም። እግዚአብሔር ይመስገን እኔ የራሴ ርዝቅ አለኝ፣ የራሴ ሲሳይ አለኝ። አቦ አመሰግናለሁ፣ ነፃ ስላወጣሽልኝ፣ ገለልተኛ ስላደረግሽኝ። ከዚህ ውጭ ማዕዚም ኤክስኪውዝ ትጠይቃለች። የልጆች እናት ናት፣ ስራ ትስራ። ቱቱም ኤክስኪውዝ ትጠይቃለች። ችግር የለም። ለምን እንደሆነ ታውቂያለሽ? እንደ ጓደኛ ማዕዚ እና ቱቱ ስሜታዊ ሆነው ስለተናገሩ እሷን ህዝብም ስለተቀየማቸው ይቅርታ ይጠይቃሉ። ሀቡዬ ችግር የለም። አንቺ ተበዳይ ነሽ። እውነቱን ለመናገር ሀቡዬ ችግር የለም። እኔ አልተበደልኩም። ሀቡ ስሚ፣ እኔ ሀቡዬ ልንገርሽ፣ እኔ ኢክሩን ኢክራም ብዬ አልጠራትም። ስሚ ሀቡ፣ እኔ ኢክሩን ኢክራም ብዬ አልጠራትም። ለምን እንደሆነ ታውቂያለሽ? ኢክሩ ነው የምላት። እኔ ሰው ሳራ ካለኝ እንዳገለልኝ ነው የምቆጥረው። አመሰግናለሁ ሀቡዬ፣ በጣም ቴንኪዩ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ወደፊት እኔም የዘራሁትን አጭዳለሁ፣ እሷም የዘራችሁን ታጭዳለች። ቴንኪዩ ሀቡዬ። ከዚህ በላይ የምትፈልጊው መረጃ ካለሽ ከኔ በላይ ደግሞ እንግዲህ ሪም ጎልድ በዚህ አጋጣሚ ወልዳለች፣ ሳላመሰግናት አላልፍም። ለኢክራም ከኔ የበለጠ በጣም ሰክሰስፉሉና ኢክሩን ሰፖርት ስታደረግ ነበረ፣ ስትሰማኝ ነበረ፣ አይዞች ስትል ነበረ። ሪም ጎልድ ናት። ሪም ጎልድን ማንሳት እፈልጋለሁ ሀቡ። ስለዚህ ሀቡዬ ከዚህ በላይ አልቋቋምም። ምክንያቱም ለምን እንደሆነ ታውቂያለሽ እኮ ምንድነው ማትቋቋሚ? ሳሪ እንድናገር እድል አልሰጠሽኝም። ጉዳዩን እንዳየሁት ከሀቅ እስከ ኢክራምን ጠይቄ ደብተር ላይ ጽፌ እንደተረዳሁት አንቺ እዚህ ጋር ተበዳይ ነሽ። አንቺ ያደረግሽው ለእኔ 8 ደረሰኝ ልከሽልኝ ካልኩሌት አድርጊያለሁ። አንዲት ጓደኛዋን ኢትዮጵያ ገብታ 562,000 ከሚዲያ ለምናም ከራሷም ከኪሷ ረድታለች። ከዚህ በላይ አንድ ሰው ምንድን ነው ለአንድ ሰው ሊያደርግ የሚችለው? ተው፣ የእናታችሁ ልጅም እኮ ቢሆን ያቅሙን ሞክሮ ካልቻለ ህይወት አላት እኮ እሷ ዳር አላት፣ ስራ አላት። ሊሄድ ስለሆነ እንደሚሄድ ሳራ ታውቃለች። እነዛ ከኤርፖርት ተመልሼ ሳለቅስ ኢክሩ እንዴት ሆንሽ ቀረሽ መጣሽ አላለችኝም። ረጅም ጊዜ ማለት ነው። እኔ ስምኛ አዳምጪኝ። አለማለት የኔ መብት ነው። ምክንያቱም ሀቡዬ ለምን አላልሽኝም ብለሽ መውቀስ ያለብሽ እኔን ሲሆን ሳለ እኔ እኮ ሀቡ ጎርፍ ተጥለቅልቆብኝ ቤቴ አይተሻል። ፊ እንጀራ ጎርፍ ተጥለቅልቆብኝ ቤቴ ውሃ ገብቶብኝ ይሄ መብቴ ነው አለማለት። ውሃ ገብቶብኝ ተጥለቅልቆብኝ ስንት ቀን ስራ ፈትቼ እንደገና ገብቼ ሰፖርት አርገውኝ እኮ ነው። በጣም ነው እንደ ኢክሩ እንዴት ነው ሽምላት እሷን ለምን አላለችም? አንቺ ስለምን አላልሻትም? ጎርፍ ተጥለቅልቃ ወድቃ እንደገና እንደ አዲስ የተነሳች ይቀድማል። እኔ እኮ ኤርፖርት እንደዛ ደም ሳለቅስ አንድ ጓደኞቼ እንዴት ሆንሽ፣ ለምን ተመለሽ፣ ምን እየተሰማሽ ነው እኮ ያለኝ የለም። ብቻዬን ነው እርር ብዬ የቀረሁት ማለት ነው። እንደውም ቂምም አልያዝኩም። በቅርብ አውርቼ የድሮ ቪዲዮ አግኝቼ አየሽ ሳሪ ብዬ ላኩላት እንትን አለች። እኔም እኮ አሁን ብቸኝነቴን በጣም ነው የምወደው። ምክንያቱም ማንም እንዲቆምልኝ አልፈልግም። ከአሁን በኋላ ራሴን ወክዬ መናገር እችላለሁ። እርዳታም ስፈልግ ወጥቼ እናገራለሁ። ኢንሻላህ ከዚህ በኋላ እርዳታ የሚባል ከአፌ አይወጣም። ያሁኑ ችግር የለም፣ እረዳለሁ፣ ስራዬን ጀምራለሁ። ማንም አያስፈልገኝም። እኔ ጓደኝነቱን አንድ ሰው ካልፈለገ እኔም አልፈልግም። ገብቶሻል? እንደዚህ ተከባብረሽ በርቀት ይሻላል። ጠንቋይ ለሚባለው እኔ እስካላልኩ ድረስ ህዝብ እስካለ ድረስ እኔም ለማኝ እየተባልኩ ነው። አዲስ ነገር እኮ አይደለም። እኔ እንዲህ አይነት ነገር ውስጥ የለሁበትም። ሰው እራሱን ችሎ ለሚሰራው ቪዲዮ ኢክራም ብላኛለች የሚል ከሆነ ቤቱ ክፍት ነው። እኔ ልፈር መጥቼ እስካላልኩ ድረስ ጥፋተኛ መሆንበት ምንም ምክንያት የለም። ስልኬ ተሰብሮ ነበር። አንድ ራይት ነው አይደል የሚያሳይሽ ዋትሳፔ። ረጅም ላይቭ ላይ ገብቼ ትርፍ ስልክ ያላችሁ ላኩልኝ፣ ስልኬ ተሰብሯል፣ ፎቶ እልካለሁ፣ እባካችሁ ትርፍ ስልክ ያላችሁ ላኩልኝ ስል ነበር። ላይቭ ላይ የተቀዳ ቪዲዮ ታያለች። እና እኔ ከየት አምጥቼ ነው እንደገና እንትን የምለው? እስቲ ንገሪኝ ሀቡዬ። የእኔ ጥፋት እዚህ ጋር ምንድን ነው? ከመወቀጥ በጓደኞቼ ከመሰደብ አብረን በልተን አብረን ጠጥተን ኢክሩ ወንድ ይባላል እንዴ? ነውር እኮ ነው ይሄ። በጣም ያሳፍራል። ከድሮም አይወዱኝም ማለት እኮ የሆነ ቀን ነው የሚጠብቁልኝ። ገብቶሻል? ለመሳደብ ቀን ነው የሚጠብቁልኝ ማለት ነው። ያው እንዳለችው የሰደቡሽ 3 ናቸው። መዓዛ፣ ሃይሚና ማን ያላችሁት ጋይስ? ቱቱ። ሹር እኔ እዛ ዱባይ ሆኜ ቢሆን አይሰድቡኝም፣ እየሰራው ቢሆን አይሰድቡኝም።
አገዝናት ብለው ያወሩት ስላረጉልኝ ነው። ያደረገ ሰው ደግሞ ከልቡ አያወራም። ገብቶሻል? ለጓደኛሽ እኮ ነው ያረግሽው እንድትለወጥ ነው። ምንም አረገችው ምንም፣ ያቺ ልጅ ተቸግራለች። ከጎኗ እንደመሆን እንዲህ መሳደብ አለብሽ እንዴ? መዓዛ ምን አርጊያትም የደርሼባት። ገብቶሻል? ህዝብ ይፍረድ አሁንም ማለት ነው እኔ ጥፋተኛ ከሆንኩ። ሳራ እኔ የከፋኝ ደግሞ በሳራ ለምን አላስቆመችም? አቁሙ ያለችበት ቪዲዮ እኔ አልደረሰኝም። ገብቶሻል? እንደዛም ሆኖ ራሱ በቂ አላስፈላጊ ነገር ውስጥ እየገባችሁ ነው። ኢክሩ አውሪያ ስትፈራሁኝ። ምክንያቱም የሚታየው አክት በጣም ነው የሚያስጠላ። ገረኝ ይከፋኛል። ምክንያቱም አሁን ከፍቶኝ ነው ያለሁት ሀቡዬ። ገብቶሻል? ስለሌላው ደግሞ እኔ ይቅርታ አልጠይቅም። ሀቡዬ ምን አድርጌ አሁንም 27,000 ሰው አለ አይደለ? እኔ እዚህ አይነት መዓዛ ሀይሚና ቱቱ ስሜታዊ ሆነው ለሳራ ተደርበው በማያገባቸው ገብተው ስለተናገሩሽ እነሱ ይቅርታ ይጠይቁሻል ነው ያልኩት እንጂ እኮ አንቺ ይቅርታ ጠይቂ አላልኩም። ግን ተበዳይ በህዝቡን የተበደለችው እኮ ሳራ ባንቺ አይደለም። ህዝቡ በማያውቀው ነገር ገብቶ አቡዬ ከፋኝን የነገርኩሽ አቡዬ ከኤርፖርት ስመለስ እንዳለቀስኩ ማንም አይዞሽ ያለኝ የለም ከጓደኞቼ። የት ላይ እንደሚጣድም እንጠያየቅ። መጀመሪያ ሳራ ጎርፍ ገባባት ወይስ መጀመሪያ አንቺ ከኤርፖርት ተመለሽ? የቱን የቀደሙ ቀድሞ የተፈጠረ? እኔ መሰለኝ ኦልሞስት 2 ወር ነው ምናምን ሊሞላው እኮ ነው። ስለዚህ አንቺ ከኤርፖርት ስትመለሽ ስላልጠየቀችሽ ነው ሱቋ ጎርፍ ሲገባ ያልጠየቅሻት? ሁሉም አልያዝኩም። ምን ያላቅም እንዲህ አይነት ነገር ሀቡ። የሱቋን ጎርፍ መግባት ደግሞ ወላሂ የተቀዳ ቪዲዮ አየው። ጌም ስትጫወት እንደነገርኩሽ ኮኔክሽኔ የለም። ሁለተኛ ስልኬ ተሰብሮ ነበር። ከሞተር ወድቄ ስልኬ ምናምን ተጋግጬ ነበር። አንድ ራይት ነው የሚያሳይሽ ዋትሳፔ። ስልክ ላኩልኝ እባካችሁ፣ ትርፍ ስልክ ያላችሁ እንትን ላይፍ ስገባ ራሱ ብዥ እያለብኝ ነው ብያለሁ። በዚህ እንዴት እኔ እወቀሳለሁ? እንደ ጓደኛ ስለምትወድሽ እንጂ አንድ ሰው እኔ አሁን ልጠብቅ የምችለው ከምወደው ሰው ነው። የማልወደው ሰው ምናገባኝ አልጠይቀኝ። አሁን አንቺም ስለምትወጃት ይክሩዬ አዳምጪኝማ ማሪ፣ አንቺም ሳሪቲን ስለምትወጃት ጓደኛ ስለሆነች ብዙ ነገር አብራችሁ ስላሳለፋችሁ ሳትጠይቅሽ ከኤርፖርት ከአንዴም 3 አልሳካም ብሎሽ ከኤርፖርት ስትመለሽ እንዴት ሆንሽ አይዞሽ አለማለቷ ያስቀየመሽ አንቺም ሳሪቲን በጣም ስለምትወጃት ነው። ሳሪን ደግሞ የእሷ ሱቅ ጎርፍ ገብቶ ወድቃ እንደ አዲስ ሰፖርት ተደርጋ ስትነሳ እንዴት ሆንሽ ያላልሻት ሳሪቲ የከፋትም ስለምትወድሽ ነው። ገባሽ? ሁለታችሁም ስለምትዋደዱ ነው እንጂ አንድ ሰው የማይወደው ሰው ጠየቀው አልጠየቀው አይገርመውም። ገባሽ? አንድ የማያውቅሽ ሰው ለምን ከኤርፖርት ስመልተ አልተሳካልኝም ስመለስ አልጠይቀኝም ብልሽ አትቀየሚውም። ሳሪ ስለሆነች የተቀየምሻት ስለምትወጃት። ገባሽ? እሷም ደግሞ ስለምትወድሽ ነው። ሱቋ ጎርፍ ሲገባ እንዴት ሆንሽ ስክሪን ሪከርድ አይቻለሁ ላይቭን አላየውም ብለሻል። ስክሪን ሪከርዱን እንዳየሽ ሩጠሽ ሄደሽ ዋትሳፕ ላይ እንዴት ሆንሽ ሳርዬ ተስተካከለልሽ ወይ ሱቅሽ ቆመልሽ ወይ ብለሽ ስላልጠየቅሻት ቅር ያላት እሷም ስለምትወድሽ ነው። የሰው ልጅ የሚጠብቀው ከሚወደው ሰው ነው። ከማይወደው ሰው ምንም ነገር አይጠብቅም። ስለዚህ ስለምትዋደዱ ነው አንቺም ከሰው የጠበቅሽው እሷም ከአንቺ የጠበቀችው። እናንተ ታርቃችሁ ሴጣንን ማሳፈር አለባችሁ። ሳራ አልፈልግም እኮ ከዚህ በኋላ የኔን ጓደኝነት አልፈልግም ብላሻለች እኮ። እሷ ካልፈለገች ደግሞ እኔም አልፈልግም። ገብቶሻል? በጣም ኛለ እኔ ገብቶሻል? እኔና ይክሩ ይኸውልሽ ማርች 22 እሷ ቪዲዮ ላከችልኝ፣ የድሮ ቪዲዮ። እሺ ሱቅሽ ጎርፍ የገባው መቼ ነው? ሱቄ ጎርፍ የገባው የላከችልሽ ከመግባቱ በፊት ነው ሳይገባ? ላ ከመግባቱ በፊት መሰለኝ። ስለ ቪዛው እኮ ይክሩ ሀቡ ስለ ቪዛው ሙኒትን አገናኝ ብላ ከሙኒት ጋር ያለው ሙኒት ያው ሞር ኤክስፔሪንሱ ስላላት ከሙኒት ጋር ያለውን ነገር አውርተን ይኸውልሽ በስተመጨረሻ እኔ ነኝ ይኸውልሽ ይህ ሀቡ ቆይ ተመልከች፣ ስሚ የኢድ ለታ ተመልሳ ካላስ ተመለሰች አወራች፣ እሷን አውሩታ ምናምን ነገር እንዳልተሳካ መሰለኝ ያወሩት። ከዛ የኢድ ለታ ምን አልኳት እኔ ሀቡዬ አማኖ ኢድ ሙባረክ እንኳን አደረሰሽ ስሚ። ከዛ እሷ ብላለች አበቃ። አየሽው? ያው ኢድ የረመዳኑ ኢድ ማለት ነው። የረመዳኑ ሀቡ ከ2 ወር በፊት ትናንትና አረፋ ነው። ሰው 2 ወር ነው
አላወራችኝም አላልሽም? ከተመለስኩ በኋላ እንዴት ሆንሽ ስትለኝ ከሙኒክ ካገናኘችኝ በኋላ ኤጀንት ይዤ ተመልሻለሁ። ከዛ በኋላ እኮ እኔ 2 ተመልሻለሁ። ላይቭ ላይ ሳለቅስ ነበር። የት አሁን እኔ ኢድ ሙባረክ ካልኳት በኋላ ኢክራም ምን ላከች መሰለሽ? ተመለስኩት ረመዳን ላይ ነው 2 የተመለስኩት። ከዛ በኋላ ከረመዳን የኢር ለታ እኔ እንኳን አደረሰሽ አልኳት። የኢር ለታ ከዛ በኋላ እሷም እንኳን አብሮ አደረሰን ካለች በኋላ ቪዲዮ ላከችልኝ። ቪዲዮ ስትልክልኝ እኔ ምን አልኳት? ወይኔ ጊዜ ብዬ መለስኩላት። ደህናው ጊዜው ጥሩ ጊዜ እንደውም እንጻጻፋለን። እኔ ልኬልሻለሁ አቡ 22 ደቂቃ ምናምን ጀስት በቃ የምናወራውን እንድትለወጥ አንድ ቮይስ ላይ ምን እንደሚል ታውቂያለሽ? እኔ እንኳ ከኋላሽ መጥቼ ሀቡ እንደው ስወድሽ ቁጭ ስትይ ዝም ብለሽ አዳምጪ፣ ዝም ብለሽ ብቻ አዳምጪ። እኔ እንኳ ከኋላሽ መጥቼ ስበልጥሽ አይሰማሽም ወይ? አትጎብዥም ወይ? አትጀግኝም ወይ? ኢክሩ ጎብዢ፣ ጀግኝ ለራስሽ። ከእኔ ማሰማት ሀቡ ክፈችው ካልሽኝ ጊዜ ካለሽ እውነት እኔ ላሰማሽ እውነት። እሺ ያው ከፍተዋለሁ እኔ እንትን ስላለኝ ከላይ ክፈችው። እስኪ ስፒከር ምናልባት የሆነ ሰው ስም ሜንሽን ከተደረገ በጣም ሶሪ። እንዳለችው ይክሩ ላይክ እንዴት ልበልሽ ለእኔ ተቆርቆራ የጠየቀች ነገር አለ። አቡዬ ግን አንቺ ቁጭ ስትይ ወይ ስሚውና የእውነት እንደዚህ አይነት ነገር ነው ወይ ንግግራችሁ? ወይ እኔና እሷ በደንብ ነው እንትን የምንለው። ከፈለግሽ ያው ሜንሽን ሰው ስል እንትን ስለሆነ ማለት ነው ላይክ በፖዚቲቭሊ ነው አይደል? አዎ ያው ተጠንቀቂ ምናምን የምትለው ነገር ስላለ እንትን እንዳያረጋት ከማለት አንጻር ነው። እሱን ወይ እንትን ትዩና ትቆርጪውና አንቺ ሌላውን ነገር ልቁረጣው። እስኪ ስኛው አንደኛው ስክሪን ሪከርድ ላይ ነው፣ ሁለተኛው ላይ ነው የሰው ሜንሽን ያለው። ሀቡ ይኸውልሽ እንደዚህ አርጊ ነው ቪዲዮ ያረኩት ቀኑን እንድታዩ ከማለት አንጻር። ሀቡ ይኸውልሽ እኔ እንደዚህ አላሳየም እኮ ድምፅ ብቻ ነው ማሰማው። አይ ድምፅ የሰው ስም ይሽላል እዛ ላይ ስለሆነ ብዬ ነው ይኸውልሽ። ስለዚህ ምናልባት ጥሩ ስላልሆነ ይቅርታ ይሁን። ግን አንቺ ስሚው ደግሞ አንደኛው ነው ሁለተኛው እኮ አቡዬ የእንትን ነው የልጅቷ ብር እንደላክችል። አንዱ ግን ሀቡ 22 ምናምን ደቂቃው የኔና የኢክሩ በምን አይነት ፍቅር ውስጥ እኔና እሷ እንደምናወራ ጌም ይሻላል ብር ምክንያት እንደነበር በቃ ያንን ነው። አንቺ ቁጭ ስትይ ስሚው። ከዛ ሌላ ነገር የለው ነገር መልስልሽ አውቃለሁ። አልሰማሽም ወይ ስትመክር እኔ አልሰማሽም ወይ? አሁንም ቢሆን እኮ ለስራው እኔ አልተሳካልኝም እንጂ እኮ ሀቡ ሞክሬያለሁ አይደለ? እኔ ዋሽቻለሁ እንዴ? አልዋሸሁም። ሞክሬ አቃተኝ ለመስራት አግዙኝ ነው ያልኩት። አንድ ቀን ዲስሪስፔክት የሚያደርግ ነገር ተመላልሰንም ተነጋግረንም አላውቅም። ሳራ እኔን ጎርታኛለችም ብዬ አላውቅም። አግዛኛለች ብዬ እንትን አሁን ልክ ሳራ ሱቋ ጎርፍ ሲገባ ስክሪን ሪከርድ ስታይ ለምን ሄደሽ ሳሪቲ እንዴት ሆንሽ ሱቅሽ ተቋቋመልሽ ወይ ብለሽ አልጠየቅሻትም? በዛ ነው ሳሪ ያለው። ተሰብሯል። በእህቴ ስልክ ነው የምጠቀመው። ስልኬ ተሰብሯል። ሀቡዬ ገብቶሻል? ሲስተር ስትመጣ እጠቀማለሁ። ደግሞ ብዙ ጊዜ ብያለሁ፣ ስልክ ትርፍ ያላችሁ ስጡኝ፣ ላኩልኝ። አሁን እኔ የመግዛት አቅም የለኝም ብያለሁ እኮ ሀቡዬ ብዙ ጊዜ። ስለዚህ እናንተ የተቀየማችሁት በዛ ነው። አንቺ ከኤርፖርት ስመጣ አልጠየቀችኝም ላልሽ ኦልሬዲ ለመጠየቋ ማስረጃ ቮይስ አቀረበች። የኢለታ እንኳን አደረሰሽ ብላሽ ኦልሬዲ ለሶስተኛ ጊዜ ከተመለሽ በኋላ 2 እኮ ተመልሻለሁ ሀቡ። ያንን እኮ ቲክቶክ ላይ በደንብ ከኢድ በኋላ መጀመሪያ አላየሁም። ከኢድ በኋላ እኔ ይኸውልሽ ሀቡዬ እንትና ታሜ ያስመረቀው 2ኛው ወር አካባቢ ነው። የዛን የተላላክ ነው። ያንን ናፊ ፋሽን አጋጣሚ ምርቃቱ ላይ አገኝቻት አውርተናል። ሙኒትም አገኝቻት በምን አይነት ነው መንገድ የምትመጣው ምናምን በሚለው ነገር አውርተናል። ከዛ በኋላ እንደነገርኩሽ አላወራሁኝም፣ ምንም አላልኩኝም። ሀቡ እሷም ሱቄን ስላልጠየቀችኝ እኮ አልከፋኝም። ከዛ በኋላ ምክሁን እንኳን አደረሰሽ ብያታለሁ። ሀቡ ብያታለሁ። እኔ አልከፋኝም። ተረድተሽኛል። ግን ምን መሰለሽ ሀቡ ኢክራም እንዴት ዛሬ መጣች? ላይክ እንዴት ዛሬ እኔ ሰሞኑን ያለው ሁኔታ ሀቡ በአንድም በሌላም ሰበብ እንደውም ምን አልኩሽ አንቺ ሀቡ እኔ ሀቂ እንዲወጥ በተለይ
እኔ ሱመያ የምትባል ሴትዮ ቦልኪያታለሁ አቡ። በዚህ አይደለም የቦለኳት ይመስለኛል፣ ድሮ ነው። አሁንም ሰው ልኮልኝ ላኩልሽ፣ ድሮ ነው የቦለኳት። እና በጣም እየተዛመተ ሲመጣ ምን አልኩሽ አቡ፣ እኔ ሀቄ ማውጣት ፈልጋለሁኝ ቢኮዝ ኦፍ የቢዝነስ ሰው ምናምን ስለሆንኩ ሳይሆን በቃ እስቲ እንደው ደስ ይበል ከሷ ይስሙ ብዬ ስልሽ አንቺ ችግር የለም ሳሪቲ ስትይ ሀቡዬ የግርግር ይለፍልኝ አላልኩሽም? ይሄ ይለፍልኝ ሳ በቃ አለቀ። ካስ ይሄ ነው። ከዛ ውጪ የምርም እኔ ኢክራምን ጎድቻት ከሆነ አሁንም በእሷ ተጠቅሜ ሳንቲሞች የተለያዩ ዋቴቨር የሰው ምስክርም አያስፈልገኝም፣ የቮይስ ምስክርም አያስፈልገኝም። አቡ ችግር የለም። ዋናው ቁም ነገር እነሱ ለሚጠይቁት ፐርፐዝ ወይም ነው እነሱ እኔ ላዋሉት አላማ ነፃ መሆኔ ነው። ከዛ ውጭ አቡ የሰው ልጅ በህይወት ካለ የዘራ ነው እናጭላለን አይደል? ይሄ ነው። ስለዚህ ጊዜ የሁሉ ነገር ነው። ጊዜ ሁሉንም ነገር ያሳያል። እኔ ደግሞ የሚዲያ ሰው ነው አቡ። ለምን ተቻችሁ ምናምን ማለት አሳርጌ ምንም ነገር ቢባል ኦልሬዲ ባለቤቷ ባለጉዳዩ መታ ሳራ ምንም የበደለችኝ ነገር የለም አይደለ? እሺ አንዴ አሁን ኢክርዬ ተናገሪ፣ ሪከርድ አድርጉ ጋይስ። ሳሪ የበደለችሽ ምንም ነገር ካለ መተት አሰርታብኛለች ብለሽ የምጠረጥሪ ከሆነ ተጠቅማብኛለች ብለሽ የምታስቢ ከሆነ በግልጽ ተናገሪ እና ይሄ ጉዳይ ለአንደኛ ለመጨረሻ ጊዜ ይዘጋ። ስራውን ነው ትስራ። ቪዲዮ በኋላ እኮ ቪዲዮ መሰራቱ እኮ አይቀርም። እኔ እዚህ ነገር ውስጥ የለውም፣ አይመለከተኝም፣ አድርጋብኛለች ብዬም አላቅም። ገብቶሻል? ከዚህ በኋላ የሚያነካካንም ነገር የለኝ ይመስለኛል። በዚህ እኔ እየተጣላሁ እየተባላሁ ባለሁበት ሰዓት ኢክራም ለምን ቸገረኛል ብላ ቪዲዮ ሰራች ይመስለኛል። ቸግሮኛልም ልል አልነበረም። እንደ ነገ አረፋ ሊሆን ሲል ገባው ዝም ብዬ ላይ ፈስቲ እንኳን አደረሳችሁ ልበል ምናምን ብዬ ማለት እሷ ላይ ቂም እንዳያስቆ ቪዲዮን አይቻለሁ። ገብቶሻል? በወሬ የሆነ ሰው እኮ ነው የምሰደብበትን ቪዲዮ ሪፖስት አድርጓል። ማና ሳራ ናት ሲሉ ሳራ ብቻ አይደለችም ጓደኛዬ መዓዛ ናት አይቻለሁ ሲሉ ጸጥ አልኩኝ። ከዛ ቪዲዮ እንዳለ ተለጥፎ ገባው ላይፍ እነሱ ሙልጭ ከላይ እስከታች ሲሰዱኝ አይተሻል። እሱም ቪዲዮ አየውና ገብቼ እሪ አልኩ፣ አለቀስኩ። በቃ ስላጣሁ ነው የሚናገሩኝ። ሰጠናት። እንደውም የወንዱን አሁን ነው ከአንቺ ጋር ነው የምሰማው። በጣም ያሳፍራል ማለት ነው። እና ምንድነው አዎ እንደዚህ ሲሉ እያለቀስኩ ስቅ እያልኩ እንዴት እንደዚህ ይናገሩኛል። ሳራም ገስት ላይ ነበረች፣ ተዋል አለችም። ገስት ላይ ያለች እኮ እረፉ ስትል እኮ ነው ያላየሁም። ትናገር አንድ ቤት ይመረጥ አቡ። እሷ ስላላየሽ ነው እንጂ ይሄን ነገር እንዳደግም በድጋሚ አቡ እኔም ልኬልሻለሁ ቪዲዮ አቡ። እኔ ጓደኞቼን ተው ያልኩት በኢክራም ነገር ብቻ ሳይሆን አቡዬ በሁሉም ነገር ወላ ማአዚ ወላ ቱቱ ወላ ኤኒዋን እንዲናገርልኝ አልፈልግም። እንኳን አቡዬ ግን ተው ብያለሁ። ገባሽ? ይሄ ፐርፐዝ ሊሆን አይችልም። ባይዘው ወይ ልንገርሽ አቡ፣ ምክንያቱም እኔ ገስት ላይ ሆኜ እንደውም ምን አመጣው መሰለሽ ኦፕሽን እንደውም አልኩኝ ለምን አቡ ቤት አንገባምና በቃ ሀቃችን አይወጣም ምናምን ብዬ ስስቅ ምን አሉ መሰለሽ ልጆቹ አዎ ብለው እንደውም አንቺ ስገቢ አቡ ሳሪ አላሉሽም? እኔ ልጆቹን ብያለሁ ተው ማአዚ በዚህ ነገር ብቻ አይደለም አቡ። ይኸው አሁን ማአዚ እንዴት እንደሚናገሯት እኔ አውቀዋለሁ አቡዬ፣ የቲክቶክን ባህሪ ብያለሁ። የምለው ደግሞ ለኢክራም ለምናምን አይደለም። እነሱ በምንም አይነት ጉዳይ አትናገሩ እናንተ ስለኝ አቡ፣ በምንም አይነት ጉዳይ በማንም። ምክንያቱም እኔ ሰው ሳጣ ሲቸግረኝ የሚቆምልኝ ስፈልግ ጥሪ እጠራለሁ። ተረዳሽኝ አቡ? ከዛ ውጭ እኔ በተጨቃጨኩ ቁጥር እነዚህ ልጆች ጥልቅ ብሎ አይችሉትም ብያለሁ። ይሄ ደግሞ እንደ ሂውማኒቲ እኔ የሚሰማኝ ስሜት አለ። እኔ ፌመስ ነኝ፣ ይሰደባለሁ፣ ረገጣለሁ። ባሌ እኔ ዋቴቨር አሁን ቅድም ያለችው ባልገዝታ ዋቴ ምንም ነገር እኔ የሚሰብረኝ ነገር የለም አቡ፣ አልሰበርምም። እነዚህ ሰዎች ግን ሀራም ተረዳሽ ብያለሁ። እናንተ እኔ ጠንካራ ነኝ፣ እቋቋመዋለሁ፣ ችለዋለሁ ነው በቃ። ኮሜንታተሮች እንገሩሽ፣ እኔ አልዋሽ። ይኸው ቪዲዮ አለ እኮ አይደል? ቆይ ኢክራም ስለማታውቅ ላሰማት። እሱን አይደል ሌላ አክሽን ነው መጨረሻ ማርያምን ሳሪ እንደዚህ ሆንኩ ስትልበት ስራዋን እርግፍ አርጋትታ ነው እየሮጠች የምትመጣው። ኧረ በጣም ምስኪን ሰው ናት። የዳረች እኔ ለምሳሌ
ድራኛለች አርፋኛለች። ሴቶች ከራስ ጀምር ስራ አብራይናት በሉ መናገር ያለብንን ነገር እንናገር። እንዴ ሁሌ አርፋኛለች ሁለቱንም ልጆችን ስወልድ ታዲያ እኔ ምን ሆና ነው መጥፎነቷ? ከዛ ደግሞ በዙሪያ ያሉትን ሰዎች ስትረዳ ነው የማየው። እኛ እንኳን ጊዜ ስንላት እኮ እሺ አትልም። እኔ በቃ አለሁ እናንተ ልጆች አሳደጊ ናችሁ ነው የምትለው። ነው እኔ ታራቸው አንድ ቀን ነው ጥቅማ የሚያውቁት እነሱ። እንዴ ሁሌ በቃችሁ ባካችሁ። ገና ስልስታሽም እንዴ ተመስቻለሁ። ለወጣም ፎቶ ትላላችሁ። ጎበዝ ናት። እኔ ማዚ በዚህ ነገር ውስጥ ሁሉ ተይው። እኛ የጓደኝነት ማንም ሰው በቃ አለቅ። ከሪም በጣም ብዙ ነገር ዋጋ ከፍላለች። ብዙ ነገር ከስራ ጀምሮ እዚህ የሪም ኢቨን የገባሽ ሪም በጣም ማርያም ሪም እኔ እንጃ ብቻ ተይው። ሪም ግን ለዛሬ እኔ እኮ ይኸውልሽ አንድ ሰታት ቢኖርብሽ እኮ አልኩሽ። ማርያም እንደዚህ አልከራከርም። አዲ አሁን ቆይ ችግሩ ምንድን ነው? እኔ በጣም የሚገርመኝ ነገር ችግሩ ምንድን ነው? ምንድን ነው የተፈጠረው ነገር? ይወቁት። ምኑን ትጅና ይወቁት። ምኑን ማወቅ የሚፈልጉትን ነገር ምን አገባኝ? ስለዚህ ይኸው ሳሪ ተው ብላ ስታስቆማቸው እናንተ ተሰድቤ ሲያልቅ ነው እንዴ ተው የምትዩ? እኔ ተሰድቤ ክብሬ ተነርድድ ካረጉኝ በኋላ ታይ እዚህ የሚነካውን ነገሮች ስትናገር ሳራ አልነበረችም። ምን ያለ ቪዲዮ ላይ ብቻዋን ሆና ስክሪን ሪከርደር ያንቺን ፎቶ ለጥፋ ነው ይሄ ከወንድ እየተሸጋገራችሁ ምናምን ብራችሁን በወንድ ጨርሳችሁ ምናምን አቡ እሷ ስትሰደብ እኔ አልነበርኩም። አቡ እኔ የለውም እኔ ተኝቼ ነበረ። የለችም እኔ ተኝቼ ነበረ። በጣም ነው እንዴ እንትን የምትዩ? እኔ የገባሁት አቡ በኋላ ነው። በኋላ ተኝቼ ስነሳ እንትን ብለው ሳያቸው አረ በፈጠራችሁ እናንተ ሰዎች ውጡ። ለምንድን ነው ዝም በሉ ምትይን ምናምን ብለው ራሱ ሲጮሁባት አለ ሪከርዱ ላይ። እና አንቺን ሲናገሩሽ እነሱ ሳሪ በሌለችበት ነው የተናገሩት። በሌለችበት ደግሞ እንዴት ማስቆም ትችላለች ሳትኖር? እና እነሱ በቃ ጨርሰናል ሳ እነሱ ለተናገሩት ነገር ሳሪ ኃላፊነት አትወስድም። አሁን ባለሽበት አንዴ ሪከርድ ኃላፊነት አልወስድም። ለሚናገሯት ነገር እኔ ኃላፊነት አልወስድም። የለሁበትማ፣ አይመለከተኝም። አቡ ችግር የለም። አሁንም እነሱ ቢናገሩም ባይናገሩም አቡዬ ልንገርሽ፣ እኔ ተሰምቶኝ ሳይሆን አድናቂዎች፣ ወዳጆች አይተሻል። አንቺም ራሱ ሳሪ የምትፈልጊው ነገር ካለ ምናምን ብለሽኛል። ጀስት እንደዛ ክሊር እንዲሆንላቸው እንጂ እኔ ኃላፊነት የሚወስድልኝ ሰው ሆኜ ተሸከሙልኝ የምል ሴት አይደለሁም። አቡ በጣም ጠንካራ ነኝ፣ ጎበዝ ነኝ፣ ራሴን ዲፌት ማድረግ እችላለሁ። ስለዚህ አያስጨንቅኝ። ግን አሁን እኔ ኢክራምን መጠየቅ የምፈልገው ነገር አለ። እነሱ ሪከርድ እንዲያደርጉልኝ ስለምፈልግ ነው። ሪከርድ አድርጉልን ጋይስ። ኢክሩዬ እኔ ለአንቺ መጠየቅ የምፈልገው ነገር በሳራ መተት ተደርጎብኛል ብለሽ ታስቢያለሽ? አይሰማም ማሪ? አላስብም ሀቡዬ፣ በፍጹም። እሺ ሳራ እኔ ኢትዮጵያ ከገባው ጊዜ ጀምሮ ምንም አልረዳችኝም ብለሽ ውስጥሽ ያስባል? ኦኬ እኔ ጋር ሳሪ የላከችልኝን ደረሰኞች ደምሬ እስካሁን ድረስ በ2 ዓመት ውስጥ ሳሪ በጌምንም ሆነ በካሽ ከሰዎችም ሰብስባ ከኪሷ አንድ ላይ 262,000 ብር ደረሰኝ ልካልኛለች። በ2 ጊዜ ጌም እና በተለያየ ጊዜ ካሽ። ስለዚህ ይሄ በቂ አይደለም እንደ አንድ ጓደኛ በ2 ዓመት ውስጥ ያገዘችው ብለሽ ታስቢያለሽ? አላስብም ብዬም አላውቅም። ሁሌ እኮ ሰፖርት እኔ ናት እላለሁ።